ተልኮ ይዞ በየቦታው ህብረተሰቡን የሚያማርረውን አካል በየክፍለ ጦሩ በየእዙ ይሄንን ጉዳይ ይዘው አጥርተው ከህብረተሰቡ ጋር ተባብረው እየመነጠሩ ሲያጠፉት አሁን በፋኖ ስም ተዘረፈ ምናምን ታለ የሚባለው ፕሮፓጋንዳ እምብዛም የማያዋጣቸው ሆነና እሱን ረገብ አደረጉት። ማን የትኛውን አካል መጠቀም ምክንያቱም ታርጌት ተደረጉ። እነዚህ ቢዘርፉ ወዘተረፈ ፋኖንን ብለው መከለል እንዳይችሉ የሚዘርፍ ከሆነ የትኛውንም ስም የገነባ ይሁን በቃ ምህረት የለም የሚባለው ሲመጣ እርምጃ መወሰድ ሲመጣ ነገሩን አረገቡና መለስ አሉ። ከዛ ሁለተኛውን ክንፍ መጠቀም ጀመሩ። የትኛው ነው? እዛው ያለ ደግሞ ሁለተኛው ክንፍ ተለይቶ ወጥቶ በዘረፋ የሚሰማራ ሳይሆን በአመራር ውስጥ ሆኖ በየደረጃው ያለ አመራር ሆኖ በውጭና በውስጥ ኔትወርክ ሰርተው የአማራ ትግል አንድ እርምጃ ወደፊት ፈቅ እንዳይል የሚያደርጉ ናቸው። በዚህ ሂደት ውስጥ በቅርቡ የዚህን ሂደት የብአዴን አምስተኛውን ረድፍ እንቅስቃሴ በአፋሕድ ውስጥ የሚንቀሳቀሰውንም ከአፋሕድ ውጭ የሚንቀሳቀሰውንማ የአምስተኛ ረድፍ ቡድን ትንፋሽ ለማቋረጥ የሚያስችል እንቅስቃሴ የጀመሩ አካላት በተለይ በዲያስፖራ ያለው የነማስረሻ ቲም ከነማስረሻ ጋር ሲሰራ የቆየውና አሁንም አድፍጦ የሚገኝ የተወሰነ በቁጥር ውስን የሆነ አድፋጭ እና የአማራ ትግል ላይ ግን ከጀርባ የተጣበቀ አደገኛ ኃይል እንቅስቃሴውን ለመግታት የሚያስችል አንድ እርምጃ አንድ ስራ ተሰራ። ይሄውም የአማራ ፋኖ የአማራ አንድነት ትግል በተመለከተ የሚሰራ አንድነት የሚባል እንቅስቃሴ ወይም ድርጅት እዚህ በውጩ አቋቋሙ። ያቋቋሙት አካላት ራሳቸውን የአፋብኃንን አላሉም፣ የአፋሕድንን አላሉም። የአማራ ህዝብ ትግል ወደ ሴንተር ወደ አንድ መምጣት አለበት አሉ። ያነጣጠሩትም በዋነኛነት የምንታገለውም አሉ በፋኖ ትግል ውስጥ የተሰገሰገን አምስተኛውን ረድፍ እንታገለዋለን የሚል አቋም ያዙ። በዚህ ጊዜ አምስተኛ ረድፍን ለመታገል እንቅስቃሴ ሲጀመር እዚህ በውጭ ያለ እና በውስጥ ያለ የአምስተኛ ረድፍ ተጋሪ አካል ይሄንን አንድነት የሚባል ድርጅት ጭቃ በመቀባት እንዲፈርስ ለማድረግ ያልተራወጡት ነገር የለም። ሰዎቹ ስብስቦቹ ትንሽ ምራቅ ዋጥ ያደረጉና ሰከን ብለው ነገሮች የሚመረምሩ ስለሆኑ ነገሩን ተወት አድርገውታል። በዚሁ አጋጣሚ ይህ በዋሽንግተን ዲሲ በአሜሪካ የተመሰረተው አንድነት ድርጅት በዛሬው ዕለት አንድ ይበል የሚያሰኝ ለሌሎቹ ምሳሌ ሊሆን የሚችል ጠንከር ያለ መግለጫ አይደለም አክቹዋሊ ደብዳቤ አዘጋጅተው ለአፍሪካ ህብረት ሊቀመንበር ልከዋል። በአማራ ህዝብ ትግል ውስጥ አንድ ግለሰብ አንድ የፋኖ መዋቅር ወይም አደረጃጀት ውስጥ ድርጅቱ በገለጻቸው ምክንያቶች ከድርጅት አመራርነት ብቻ ሳይሆን ከአባልነትም የተሰናበተን አንድን ግለሰብ የድርጅቱ ተወካይ በማስመሰል በአፋሕድና በብአዴን በኩል ወይም በአገዛዙ በኩል ውል ስምምነት እንደተፈጸመ በማድረግ የአፍሪካ ህብረት ተወካይ በቦታው ተገኝቷል በሚል አገዛዙ የሰራውን ፕሮፓጋንዳ የተገኙትም የኮሚሽኑ አካል ይህንን አሳፋሪ ያንድን አምባገነን አገዛዝ የፕሮፓጋንዳ ሂደት ለማሳለጥ በዚያ መድረክ የተገኙት ሰው ጉዳዩ ከድርጅቱ ጋር ስምምነት ላይ እንዳልተደረሰበት ከድርጅቱ ጋር እና በአገዛዙ መካከል የተደረገ ድርድር እንደሌለ የአፍሪካ ህብረት ተወካዮች ለረጅም ጊዜ የአፋሕድ አመራሮችን አግኝተው ከማነጋገር የዘለለ አገዛዙ ጋር የድርድር ሐሳብ እነዚህ የድርድር ሐሳብ ተወስዶ ኔጎሺዬሽን ሲደረግ አልነበረም በሚል ድርጅቱ አቋሙን ይፋ አድርጎ ሳለ የአፍሪካ ህብረት በይፋዊ በኦፊሻል ገጹ ልክ በሁለት ድርጅት መካከል ድርድር እንደተካሄደ አድርጎ የፋናና የዋልታን ዜና የራሱ አድርጎ በማቅረብ ለአገዛዙ የፕሮፓጋንዳ ጉዳይ የተመቸ ሆኖ በመቅረብ ያደረገውን ስህተት በአስቸኳይ እንዲያርም በሚል ጥያቄ አቅርበዋል። አሁን ፖለቲካ ፕላስ ማለት እንደዚህ ነው። ሲረዱት ሲገባቸው ምን መስራት እንዳለባቸው መረዳት ማለት ይሄ ነው። ከመነሻው በስራ ላይ አተኩሮ ሁሉም የሚጠበቅበትን በማድረግ ምን አስተዋጽኦ አድርጌያለሁ በሚለው ላይ ማተኮር ይሻላል። ነገር ግን አሁን ተመልከቱ ከማስረሻ ሰጤ ጋር
ላይን አፕ አድርገው እንደዚህ ያለ ሁኔታን ከነመስፍን ጋር ላይን አፕ አድርገው ሲሰሩ የነበሩ አካላት በዚህ ትግል ላይ ምን እያደረጉ ነው ያሉት? አሁን ሲረባረቡ የነበሩት ምን ለማድረግ ነበረ? እውነታውን ማን ይክዳል? ይሄው አየር ላይ ያለ ሀቅ እኮ ነው። ሲረባረቡ የነበሩት ሱፐር ሂሮ አድርገው ለማቅረብ ነው። እየሄደ መሆኑ እየታወቀ እየታገለ ቢሆን አንድ ነገር ነው። እየሄደ መሆኑ መረጃው እያላቸው እያወቁ ጂኒየስ እና ማስተር ማይንድ አድርገው በማቅረብ በትግሉ ላይ ያሉት ደግሞ አሳዳጅና ረሻኝ አድርጎ በማቅረብ የአማራ ትግል ላይ ማን ውሃ ሲከልስ ማን ጥፋት ሲደግስ ነበረ፣ ማን ደግሞ ትግሉን ውጤታማ እንዲሆን ሲሰራ ነበረ የሚለውን የምታዩት አሁን ቁልጭ ብሎ ይወጣላችኋል። ይሄ አሁን የአማራ ፋኖ ትግል እንግዲህ ለአፋሕድ ጠላት ሁሉ እንደነበረ አድርገው ነው ሲዘረዝሩ የነበሩት። እነዚህ የማስረሻ ሰጤ ቀኝ እጆች፣ እነዚህ ጂኒየስና ሱፐር እሱ ነው ሲሉ የነበሩ አካላት አንድነት የሚባለውን ድርጅት ደግሞ ጭቃ ሲለውሱት ነበረ። የአማራ ሕዝብ ችግር ውስጥ ሲወድቅ አንድነት የሚባለው ድርጅት ለአማራ ሕዝብ ትግል ሞጋች ሆኖ ሲቀርብ ማን የት ጋር እንደቆመ ተመልከቱት። ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ስንል የነበረው ሀቅ ይሄ ነው። ባክቱ ዛ አጀንዳ ይሄ የተሰገሰገ የአምስተኛ ረድፍ ቡድን ቀላል ስራ አይደለም ሲሰራ የነበረው። የነ ማስረሻና የነ መስፍን እንቅስቃሴ አሁንም በዙሪያው አሉ። ደጋግመን ስንናገር የነበረው ነው አሉ። መስፍን ብቻውን አይደለም፣ በዙሪያው ሌሎች አሉ፣ የአጀንዳ ተጋሪዎች አሉ። በይፋ ውጡና ለይቶላችሁ አቋማችሁን ያዙ ነው የቀረበው። በዛሬው ዕለት 5 አመራሮች በይፋ የለየላቸው በአማራ ሕዝብ ትግል ውስጥ ተስፋ የቆረጡ ለብአዴን አድረው በገዛ ሕዝባቸው ላይ ለመዝመት ውል የፈጸሙ የጫሚሶን መንገድ የተከተሉ አካላት 5 የለየላቸው ወጥተዋል በአደባባይ። አንደኛው ኢያሱ አበራ የሚባል የፖለቲካ ዘርፍ ኃላፊ ሆኖ በአፋሕድ በአማራ ፋኖ ህዝባዊ ድርጅት አፋሕድ የወሎ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ የነበረ፣ ኢንጂነር ፋንታው የሚባል የጽህፈት ቤት ኃላፊ የነበረ፣ ግርማ እጅጋየሁ የሚባል የማህበራዊ ዘርፍ ኃላፊ የነበረ፣ ተሳካ የሚባል የእዙ የሀብት አፈላላጊ የሚል ኃላፊነት ተሰጥቶት የነበረ፣ ፍሬዘር እሸቱ የመረጃ ክፍል ኃላፊ ሆኖ የነበረ። እነዚህ የማስረጫ ሚሶን መንገድ ተከትለዋል። መልካም ጉዞ በትግል ውስጥ ሆነው ማነቆ ሆነው ተብትበው አስረው ጎንጉነው አንድነቱ እንዳይሳካ ከሚያደርጉ እንዲህ ለይቶላቸው ውልቅ ሲሉ የተሻለ ነው። ትግሉ ኩልል እያለ እየጠራ የሚሄደው 5ኛው ዘርፍ እየተራገፈ ሲሄድ ነው። 5ኛው ዘርፍ በመራገፉ ምክንያት ይኸውላችሁ 1 ወር አለፈው። አሁን በ3 ሳምንት እያልን ልቀጥል አንችልም። 1 ወር አለፈው። በአመራር ደረጃ ይሄዳሉ። 5ኛው ረድፍ ይለይለታል ስንላችሁ ነበረ። ለምን? በአፋሕድና በአፋባ መካከል ያለው አንድ የመሆን ግንኙነት ውሉ እየጠበቀ መስመር እየያዘ በሄደ ቁጥር ጭንቀት ውስጥ የሚገባው ኃይል መሄጃ የሌለው ኃይል የሚፈጥረው ምክንያት ምንድን ነው? ከነ ኮዙ ነው ያነሳ ነው እኮ ኮዙ ምን የምትባል አጀንዳ ትመጣለች ብለናል። አብይ አህመድ ወደ ትግራይ ሄዶ ጦርነት ከመግጠሙ በፊት በፋኖ ውስጥ ያሉ የሱን ተልዕኮ የሚያስፈጽሙ ለኦህዴድ የገበሩ አካላትን ይጠቀማል ለሁለት ዓላማ ለሶስት አክቹአሊ። አንድ ጠቋሚ አስተኳሹ ነው አመራሮችን ዋና ዋና ሰዎችን የማስገደል ሚና ይወጣሉ።
ሁለተኛ አንድነት እንዳይመጣ በፋኖ ውስጥ እዛው ተቀምጠው ይሰራሉ። ሶስተኛ የለየለት የፕሮፓጋንዳ ስራ ይሰራሉ። ከዚህ ውስጥ ጠርተው ተመንጥረው ወጥተው ወደ እናት ፓርቲያቸው ወደ ብአዴን ሲሄዱ ትግሉ እየጠራ ሄደ እንጂ እየጎደለበት አይደለም ሄደው። ክፍለ ጦር አይደለም ሄደው፣ ብርጌድ አይደለም ሄደው፣ እዝም አይደለም ሄደው። ካለው አመራር መካከል አንድ እዝ በአመራርነት የነበሩ ምንም ማደባበሱ ምናምኑ ምንም በፍጹም አስፈላጊ ስለሆነ ሄዱ። እነዚህ አካላት ምንም ዕጣ ፈንታ የላቸውም። ለምን? ከመስፍን ጋር ከማስረሻ ጋር ነው የቆዩት። ሲጎነጉን የነበሩትም ሲሰሩ የነበሩትም በጋራ ነው። ገና ነው ያልጠራለ፣ ገና ነው አንገቱን አሸዋ ውስጥ የቀበረ ሁኔታዎቹን እያየ ያለ አካል አለ። ልቡ አጥር ላይ ተንጠለጠለ አለ። የሚሄድበት ቀን ያልተወሰነለት አለ። ታትስዋይ ቀደም ብለን አመራሮች ራሳችሁን ፈትሹ፣ አጥሩ፣ ባቂዎቻችሁ በቦታችሁ ከናንተ ጋር በዙሪያችሁ ያሉትን በጥንቃቄ እዩ የሚል ነገር የእውነት በቃ ልባችን እስኪዝል እኮ ነው ምንጮኸው። እነዚህ 5 ሄዱ የተባሉት መካከል አንደኛው በጣም አደገኛ በሆነ ሁኔታ አንድን ከፍተኛ አመራር እዛው ነው የነበረው። መሄድ ብቻ ሳይሆን አጥቅቶት ሊሄድ የሚችልበት እድል ነበረ። ያው የፈጣሪ ነገር ሆኖ ነው አመራሩም የተረፈው እንጂ ሄደዋል። በዚህ መልኩ አለርት ሳይኖር ድንገት ሲሆን እንደው ድንገት ትላለች። አለርት እየተሰጠ በየጊዜው እየተነገረ መረጃ በሚቻል መጠን እንዲደርሳቸው እየተደረገ ለምን እንዲህ አይነት ሁኔታ እንደሚፈጠር አንዳንድ ጊዜ ግራ ያጋባል። የሆነ ሆኖ ግን በፈጣሪ ጥበቃ ማለት ይቻላል። መቼም ፈጣሪ ከተማን ካልጠበቀ ጠባቂዎች በከንቱ ይደክማሉ ነውና የቆሙለት ሐቀኛ ትግል እና ዓላማ እየረዳቸው ለማንኛውም እነዚህ ወልቅልቅ ብለው መሄድ የነበረባቸው አካላት ውልቅ ብለው ሄደዋል። ከዚያ ባሻገር ግን አገዛዙ ሌላ በሬ ወለደ ዜና ደግሞ ሰርቶ በሌላ ቦታ ያሉትም አንደኛ እየፈራረሰ ነው የሚል ምስል መስጠት በፕሮፓጋንዳ ነው። ሁለተኛ ፕራክቲካሊም እነከሌ እኮ ሄዱ ሲባል እኛ ምን ሄድ የሚል ስሜት ይፈጠራል ብሎ ስለሚያስብም ነው የሚያደርገው። እናም በአርበኛ ተሾመ የአማራ ፋኖ ህዝባዊ ድርጅት ወይም አፋሃድ የጣይቱ ክፍለ ጦር አዛዥ እንዲሁም አርበኛ ሀብታሙ ሙላው የአማራ ፋኖ ህዝባዊ ድርጅት የጋፋት ምንድነው የአንበሳው ጋይንት የጋፋት ክፍለ ጦር አዛዥ ያደረጉት ንግግር እንዴት አድርገው ሊጠቀሙበት እንደፈልገው እንደነበረ የሚያሳይ እሱ ሊጠቀሙ ፈልገው ነበረ። ተቆራርጦ የተቀጣጠለ ነው። አንድ የእሱን ድምፅ ምንድነው ምላሹ የሚለውን ትላንትና ሲዘዋወር ለነበረው የውሸት የተቀነባበረ ተቆራርጦ የተቀጣጠለ ድምፅ አርበኛ ሀብታሙ የሚሰጠውን አርበኛ ሀብታሙ ሙላው ማለት ነው ሞክቴል የሚሰጠውን ምላሽ እንከታተልና ከዛ ሌላ 2 ማስረጃዎች አሉ እንደገና በዝርዝር እንሄድባቸዋለን። እስኪ አብረን እንከታተል። ጤና ይስጥልን አድማጭ ተመልካቾች፣ አሁንም መስመር ላይ ስለሆናችሁ ከልብ ደስ ይለናል፣ እናመሰግናችኋለን። አገዛዙ ከፍተኛ የሆነ የፕሮፓጋንዳ ጥማት ላይ ይገኛል። ለዚህም በዚያም በዚህም ብሎ ጥቂት ግለሰቦችን በማስኮብለል የአማራ ትግል ወደኋላ ለመቀልበስ ይቻላል ብሎ ያሰበውን ሁሉ እየሞከረ ነው የሚገኘው። ከሰሞኑ ማስረሻ ሰጤና መስፍን የተባሉ የአፋሕድ አመራሮችን አስኮብልሎ
ግለሰብ እንደ ድርጅት ተፈራራሚ አድርጎ ማቅረቡ በዓለም ዘንድ መሳለቂያ ሆኖ ቆይቷል። የአምስተኛ ረድፍ የሚባለው የብአዴን ክፍል በድርጅት ውስጥ ከፍተኛ እንቅስቃሴ ሲያደርግ እንደነበረ በስፋት ስናጋለጥ መቆየታችንም የሚታወቅ ነው። ይሄ ዘርፍ እየተጋለጠ ሲሄድ ከድርጅቱ እየተነቀለ ጓዙን ጠቅልሎ ወደ አገዛዙ እየሄደ ነው። ይህም በትግሉ ሂደት መጥራት እያስከተለ እንደሆነ ይስተዋላል። የሆነ ሆኖ አገዛዙ ተሳክቶለት ከወሰደው ባሻገር ቆርጦ በመቀጠል የድምፅ ቅንብር በመስራት እነከሌ ኮበለሉ የሚል ፕሮፓጋንዳ ጀምሯል። በትላንትናው ዕለትም ከጎንደር አካባቢ ከፍተኛ አመራሮች ለመኮብለል ዝግጅታቸውን መጨረሳቸውን የሚያሳይ ንግግር አገኘው በሚል አገዛዙ ያሰራጨው ድምፅ ነበረ። ይህን ተከትሎ ወደ ድምፃቸው ወደ ተካተቱ አመራሮች ደውለን ነበረ። ከአመራሮቹ መካከል አንደኛው መስመር ላይ ያለ አድማጮች በቀጥታ አገዛዙ ምን እያደረገ ነው የሚለውን ጥያቄ አቅርበን ምላሽ እንዲሰጠን ጠየቅን። ፈቃደኛ ሆኖ ተገኝቷል። ከልብ እናመሰግናለን። መስመር ላይ ያለው ሻለቃ አርበኛ ሀብታሙ ሙላው ነው። ሻለቃ አርበኛ ሀብታሙ ሙላው የጎንደር ጠቅላይ ግዛት እዝ የጽህፈት ቤት ኃላፊና የመይሳው ጋፋት ክፍለ ጦር አዛዥ ወይም ሰብሳቢ ነው። ለቃለምልልሱ ለአጭር ቃለምልልስ ፈቃደኛ ስለሆንክ አርበኛ ሻለቃ ሀብታሙ ሙላው ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። መልካም እንግዲህ አገዛዙ ኃይል በትላንትናው ዕለት ያንተን ድምፅ ከአርበኛ ተሾመ ጋር ያደረከው ቃለ ምልልስ አድርገው በማቅረብ በንግግራችሁ መካከል ወደ አገዛዙ ለመኮብለል ዝግጅት እንዳደረጋችሁ የሚገልጽ አድርገው ያሰራጩት ድምፅ ነበረ። ይህን በተመለከተ ያንተ አስተያየት ምንድን ነው? በእርግጥ እንዲህ የታሰበ ነገር አለ ወይስ አገዛዙ ምን እያለን ነው የሚገኘው የሚለውን በቀጥታ ካንተው ለመስማት ነው። አርበኛ ሀብታሙ አመሰግናለሁ። በዚህ ሚዲያ ቀርቤ ሀሳብ እንዳካፈል እድል ስለሰጠኝ። ከዚህ በመቀጠል ምናልባትም የታሰበ አለው የሚለውን ሀሳብ ከመናገሬ በፊት ምናልባትም እንግዲህ የአገዛዙ የብልጽግና ኃይል በየፋኖ ተቋማት ውስጥ ሰርጎ ያስገባቸውና የፋኖን ኃይል በአንድም በሌላም እያሽመደመዱ እጅ እንዲሰጥና እርስ በርሱ እየተበላላ ተቋማዊ አሰራሩ እዚህ ላይ እንዲመክን በማድረግ ደረጃ ሲሰሩ መቆየታቸው ይታወቃል። ይህን ተልዕኮ የተሰጣቸውን ግለሰቦች ግን በዚህ ልክ እንኳንስ የተቆራረጠና የተቀጣጠለ ቮይስ ሪካርድ ይቅርና ሙሉ በሙሉ የሚያወሩትን መረጃ አውጥተውም አይታወቅም። ስለዚህ ይህ የኛ የተቆራረጠ ቮይስ ሪካርድ የወጣውና ሚዲያ ላይ ለማህበራዊ ሚዲያ አስተላልፎ የእርስ በርስ ንትርክ እንዲፈጠር ያደረጉበት ትልቁ ምክንያት ምንድን ነው ካልከኝ፣ በተለይ አርበኛ ተሾመ አበባውና እኔ በአገዛዙ እጅግ በጣም የምንጠላና በጎን ለጎን አማራዊ አንድነትን የምንፈልግ አርበኞች በመሆናችን በተለያየ ምክንያት ሰርጎ ገቦችን እያስገባ ክፍለ ጦራችን በአንድም በሌላም አቅም እንዲያጣ ለማድረግ ብዙ ሙከራ ቢያደርግም አልሳካለት ሲል የመጨረሻ አለኝ ያለውን አማራጭ መጠቀም ይህን አይነት የተቆራረጠና የተቀጣጠለ ቮይስ ሪካርድ በማውጣት አሁን እንደሰማችሁት ሚዲያ ላይ እንደባለው አይነት ሪካርድ አውጥቷል ማለት ነው። ከዚህ ጋር ተያይዞ በእኛ በኩል አይደለም ከዚህ ከተበተነና ራሱን መከላከል ከማይችለው የብልጽግና ተቋም ጋር አብሮ መስራት ይቅርና ጸረ አማራ አስተሳሰብ ካላቸው የትኛውም ተቋማት ወይም ድርጅቶች ጋር ምንም አይነት ግንኙነት የሌለንና በጽናት የምንታገል የትግል ሰዎች መሆናችንን መናገር እፈልጋለሁ። እጅግ በጣም አመሰግናለሁ አርበኛ ሀብታሙ ሙላት፣ ሻለቃ ሀብታሙ ሙላት። እንግዲህ እያደረጋችሁ ያለው ብርቱ ትግል የህልውና ትግል ነው። በዚህ መካከል በአንድም በሌላ መልኩ የተወሰኑ አካላት በዚህ የአማራ ትግል የህልውና ትግል ውስጥ መጽናት ያቃታቸውን በተለያየ መልኩ ማስኮብለሉ በትግሉ ላይ እንቅፋት የሚፈጥርና ወደኋላ የሚመልስ ነው ብለው አስተያየት የሚሰጡ አሉ። በእናንተ ግምገማ፣ በእናንተ እይታ የነዚህ አካላት ወደ አገዛዙ መኮብለል፣ ምክንያቱም በዛሬው ዕለት ከአፋሕድ የአማራ ፋኖ ህዝባዊ ድርጅት የወሎ ጠቅላይ ግዛት እዝ አመራሮች መካከል ወደ 5 የሚጠጉ አመራሮችን አስኮብልያለሁ እያለ ነው አገዛዙና የእነዚህ አካላት መሄድ በድርጅት ውስጥ ጥራት እያመጣ ወይስ ትግሉን ወደ ኋላ እየጎተተ ነው? የእናንተ ግምገማና አስተያየት ምንድን ነው?
በእኛ አስተያየት እንደዚህ አይነት ሰርጎ ገቦችና ይህን ተቋም ለማፍረስ የሚሰሩ ግለሰቦች አበክረው መሄዳቸው ለእኛ ትልቅ እፎይታ ነው። ምክንያቱም ብዙም ያን ያክል ጫና የሚያመጡ ባይሆንም እንኳን ቅሉ ከብልጽግና በሚጎረጎርላቸው ሳንቲም አማካኝነት አንዳንድ የአስተሳሰብ ድክመት ያለባቸውን የትግል አጋሮችን በገንዘብ በመግዛትና የተለያየ እሳቤ እንዲይዙ እያደረጉ በአንድም በሌላም በተለይ አማራዊ አንድነቱ እንዳይመጣ በማድረግ ደረጃ ሲሰሩ የቆዩ በመሆናቸው ይህንን ድርጅቱ አበክሮ ጥናት አድርጎ በራሱ የመረጃ ክፍል ከደረሰ በኋላ ማገጃ መጻፍና ከአባልነት ማሰናበትን አስመልክቶ ደንግጠው ያው ከለላ የሆነና ወደሚለው ተቋም ሄደዋል። ከዚህ ጋር ተያይዞ ለእኛ መሄዳቸው በጣም ፎይታ ነው። ትግሉ እየጠራና የበለጠ እየጠነከረ እንዲሄድ እንዲሁም አማራዊ አንድነቱ ፈጥኖ እንዲመጣና አንድ አማራዊ ተቋም መስርተን ብልጽግናን ጥሩ አድርገን የምንመታበት ጊዜ የተቃረበ መሆኑን ነው እኛ የገመገምነው። እጅግ በጣም አመሰግናለሁ። አንድ የመጨረሻ ጥያቄ የማቀርበው የአማራ ሕዝብ አንድ ማዕከላዊ ሴንትራል ኮማንድ እንዲኖር አበክሮ ይጠይቃል ለተራዘመ ጊዜ። አሁን በአንዳንድ ጉዳዮች ላይ የአንድነቱ ወደ ተጠናከረ ተግባቦት እየመጣ ነው። ለዚህም ምናልባት ወደ መቋጫው እየደረሰ ነው ተብሎ ስለሚታመን ይህንን በአፋሕድና በአፋብኃ መካከል ይሁን በየትኛውም አደረጃጀቶች መካከል እየተፈጠረ ያለው አንድነት ለአገዛዙ ከፈጠረው ስጋት ነው ይሄ የመነጨው የሚል ነገር ይነሳል። ለመሆኑ አንድ ሴንትራል ኮማንድ የመመስረትና አንድ አማራዊ ድርጅት የማቆም እንቅስቃሴ ተስፋ ሰጪ ሁኔታ ላይ ነው በእናንተ ግምገማ? እጅግ በጣም ተስፋ ሰጪ በሚባል ደረጃ ደርሷል። ያው ምናልባትም አንድነቱ ከመምጣቱ በፊት ይፋዊ መግለጫ መውጣቱና የደረሰበትን ቁመና ማሳወቁ ጥሩ አይደለም በሚል በውስጥ አሰራር እየተሰራ ስለሆነ ነው እንጂ በጣም ጥሩ በሚባል ደረጃ ደርሷል። በቅርብ የአንድነት ዜና እናበስራለን የሚል እምነት አለን። አርበኛ ሻለቃ ሀብታሙ ሙላው የጎንደር ጠቅላይ ግዛት እዝ የጽህፈት ቤት ኃላፊ፣ የመይሳው ጋፋት ክፍለ ጦር ሰብሳቢ፣ ለዛሬው ቃለምልልስ አጭር ቃለምልልስ እጅግ በጣም ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን እያደመጣችሁ ያላችሁት የኢትዮ ሰገነት ሚዲያ ዝግጅትን ነው። አብራችሁን ቆዩ። አሁንም አርበኛ ሀብታሙ ሙላትን አመስግኜ የተሰናበትኩ ወደ ቀሪው ፕሮግራማችን እንለፍ። በቀሪው እናልፋለን። እንግዲህ አድማጮች አብራችሁን ስለሆናችሁ አሁንም በድጋሚ ከልብ እናመሰግናለን። በፕሮግራማችን መካከል ኢትዮጵያ ሀገሬ ዳግመኛ ነው በአት ኢትዮጵያ ሀገሬ በዩዘርኔም ዳግመኛ የሱፐር ቻት ሱፐር ስቲከር ድጋፍ አድርጋለች። በጣም እናመሰግናለን። ሌሎቻችሁ ድጋፍ እያደረጋችሁ ያላችሁም እንደዚሁ እግዚአብሔር ይስጥልን። አሁንም በድጋሚ በዚህ ፕሮግራም ላይ እየተሳተፋችሁ ያላችሁ ከገባችሁት መካከል በጣም 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 ኦልሞስት ግማሽ የምትሆኑት ናቸው ላይክ ያደረጋችሁትና አሁን ላይክ ማድረግ ምን ትልቅ የቤት ስራ ሆኖ ነው ላይክ ሳታደርጉ የምትከታተሉት ነው። እየተከታተለን ያለ ከግማሽ በላይ ምን ይላሉ ብሎ ላይክ በማድረግ ምንድነው የሚጠቅመን መስሎት የማያደርግ እና ግን ምን ይላሉ ብሎ ያደፈጠ ነው ማለት ነው ወይስ ምንድን ነው ምክንያቱ? ስንፍና ነው ወይ? እስኪ አንድ ጊዜ ሁላችሁም ላይክ የምትለዋን በተን መጫን ከሁላችሁም የሚጠበቅና ይሄንን አድርጉ። ላይክ ያደረጋችሁ ደግሞ ሼር ግን ያላደረጋችሁ ካላችሁ ሼር አድርጋችሁ አክሰሱ ያላችሁ ፌስቡክ እንደዚህ ያላችሁ አካላት ሼር አድርጉት። የሌላችሁ ደግሞ የፌስቡክ አካውንት የሌላችሁ ትዊተር ያላችሁ ትዊተር ገጻችሁም ላይ እንደዚሁ ሼር አድርጉት። ይሄም የሌላችሁ ካላችሁ ደግሞ የዋትሳፕ የቴሌግራም ግሩፖች በየግሩፑ መላክ በጣም ቀላል ነገር ነው። በተለያዩ ግሩፖች ውስጥ የለን የምትሉ ደግሞ ለምታውቋቸው በቅርበት እናውቃቸዋለን ለምትሏቸው 4-5 ሰው ይህንን ሊንክ መላክ ከባድ ስራ አይሆንም። አያችሁ አሁን ነው ገና ሳስታውሳችሁ፣ ያው አሁን በፍጥነት እየጨመረ ሲሄድ አየዋለሁ እና ላይክ ማድረግ ቫሊው አለው። ስለዚህ እስቲ በአእምሯችሁ ውስጥ ያዙት። የመጀመሪያው ስራ ወደ ስንገባ ስትገቡና ስትከታተሉ የመጀመሪያው ስራ ላይክ ማድረግ የምትለዋል ሼር አድርጎ መውሰድ፣ ሌሎች እንዲያዩት በየገጹ መለጠፍ የሚለውን እንደ መጀመሪያ ኃላፊነት እንደ ራስ ስራ ውሰዱትና ሁልጊዜም ይህንኑ ብታደርጉ። ረምብል ቻናል በየመሃሉ ፖስት እየተደረገ ነው። የረምብል ቻናሉን ኮፒ እንደው አሁን እንኳን ለማድረግ እያዳመጣችሁ ዲስትራክሽን ከሆነ ኮፒ አድርጋችሁ ሊንኩን
በእናንተ ጋር ሴቭ አድርጉትና ጊዜ ስታገኙ አረፍ ስትሉ ትጽፋላችሁ፣ ትሞላላችሁ ፎርሙን ማለት ነው። ረምብሉን ሰብስክራይብ ብታደርጉት ይጠቅማል። ላቦራ በጣም እናመሰግናለን። በሱፐር ቻት ድጋፍ በማድረግ ትግሉ እየጸዳ ነው ወደፊት የሚል መልእክት አብሮ ታክሎበታል። ትክክል ነው። እየጠራ ኩልል እያለ ነው እየመጣ ያለው። የቆረጡት እስከ ሞት ድረስ ለሂደቱ እንታመናለን ያሉት ሲጸኑ፣ የተፍረከረከው ደግሞ ወደኋላ እየተመለሰ ነው። በቅርቡ ያው ቀልድም ቢሆን እንትና ማን ነው አንድ ቀልድ ሲቀልድ ሰማው በእውቀቱ ስዩም እና በዚህ በዲስኩር ቀልዱ ላይ አሜሪካ ከመጣው አንድ 10 ቀናት ሆነኝ ነው ምናምን ይላል እና በአሜሪካ ቆይታው አንድም ጊዜ ጠዋት በኢትዮጵያ ልማድ ነው አለ። ጠዋት ሲነጋ ዶሮዎች ይጮሃሉ። ሲነጋ የዶሮ ጩኸት አለ። ነገር ግን እዚህ አሜሪካ ውስጥ ግን 10 ቀናት ሆነኝ ምንም አይነት የዶሮ ጩኸት አልሰማሁም። የሚመስለኝ የነበረው የተፈጥሮ ሕግ ይመስለኝ ነበር። ለካ እኛ ሀገር ዶሮዎቹ የራባቸው ነው ጠዋት የሚጮሁት። ምክንያቱም እዚህ ያሉ ዶሮዎች ለምን አይጮሁም አለ እና አዳራሽ ውስጥ ያለውን ሳያስቅ ነበር። በዛ ምክንያት ጠዋት ባሉ ቁጥር የሚሰማቸው የሚረዳቸው አቅቷቸው ነው ጠፍቶ ነው እንጂ እነሱ የራባቸው ነው ለካ። ምክንያቱም በተለየ ሁኔታ እኛ ሀገር ዶሮ እንዴት ይጮሃል ነው የእሱ ቀልድና መሞገጃ። እና አንዳንድ ጊዜ ያልተገባ ጩኸት ከሆነ ማንም ብድግ ብሎ የፈለገውን ትርጉም ሊሰጠው ይችላል። ዝም ብሎ መጥቶ ቁጭ ብሎ ድፍጥ ብሎ አዳምጦ መሄድ አለ። የሚጠበቅበትን ኃላፊነት የሚወጣለ። ተስፋ ወልደየስ በጣም እናመሰግናለን። ትልቅ ነገር ነው እንደዚህ ድጋፍ በማድረግ በተለይ ያው እንደምታዩት ነው። ልክ ድጋፍ በምታደርጉበት ጊዜ ቦልድ የሆኑ ከለሮች ስለሆነ የሚመጡት ለራሱ ለፕሮግራሙ ድምቀት አለው። ሌሎችን ታነሳሳላችሁ። ቀላል ነገር አድርጋችሁ የምታስቡት እናንተ በጣም እንደ ትንሽ ነገር የምታስቡት ግን ትልቅ ነገር ነው። ላይክ ያደረጋችሁት ቁጥራችሁ ሲጨምር አሁን ከ500 100 ጨምራችሁ በዚህ አሁን በነበረው ማሳሰቢያ 100 ጨምሮ 600 ሲደርስ የተመልካቹ ቁጥርም እንዴት እንዳደገ መመልከት ትችላላችሁ። ከዚህ በላይ ብትሄዱ እያንዳንዱ ሰው እዚህ ውስጥ ያለ ኃላፊነት ተወጥቶ ሼር አድርጎ ላይክ ማድረግ ብቻ ሳይሆን ሼርም ማድረግን ኃላፊነት ቢወጣ አንዳንዶች ስትገልጹም እንሰማለን እና እንደው ከሰዓት አንጻር የኛው ተደጋግሞ ሲነሳ ምንም ምርጫ ስለሌለን እኮ ነው። አንዳንድ ጊዜ እንደዚህ ደጋግመን ጊዜ ወስደን ካላሳሰብን አስቦ በቃ የሚያደርገው በጣም ጥቂት ይሆንና ኃላፊነት ተደርጎ ተወስዶ ይሄ ባለመሰራቱ ምክንያት ሊመለከት ሊደርስ የሚችለው ሊገባ የሚገባው ሰው ሳይገባ ሊያግዝ የሚገባው ሰው ሳያግዝ ከሚቀር እናንተው ኃላፊነት እንድትወጡ ከእናንተው ጊዜ ላይ ነው እየወሰድን ያለ ነው እንጂ እውነት ለመናገር አሁን ለተራዘመ ሰዓት በራሱ እንደዚህ ተቀምጦ መቆየት በየቀኑ ለእኛም ችግር ነው አይደለም። ግን እናንተን ረጅም ጊዜ እንዳንይዛችሁ በተቻለ መጠን እናንተም የራሳችሁን ኃላፊነት እኛም የራሳችንን ኃላፊነት በመወጣት ረገድ ብንተባበር ብንናበብ መልካም ነው የሚለውን ነገር ለማንሳት ነው። አሁንም በድጋሚ አብራችሁን ሁኑ። አብራችሁን ስለሆናችሁ እናመሰግናችኋለን። ወደ አጀንዳዎቹ መሰረታዊ ነጥቦች ልለፍና የተወሰኑ ነገሮች አነሳለሁ። ከዚያ በፊት የእንትናንም ድምፅ የማን ነው የመልካሙንም ድምፅ እንሰማዋለን። ከመልካሙ በፊት አንድ ቪዲዮ አለ። እንደው ምን ያህል የተራበ ነው ይህ አገዛዝ፣ ፕሮፓጋንዳ እንዴት የተራበ መሆኑን የሚያሳይ ቪዲዮ አለ። እሷን አንዷን ቪዲዮ እንድንመለከታት እናደርጋለን። ሚልኬሳ የተናገረው ነው እና የሚልኬሳ ንግግር አገዛዙ እንዴት ፕሮፓጋንዳ እንደተጠማ አንድ ሰው አገኘሁ ብሎ ይህን ያክል የሸለለ ስርዓት እንደው 50 ሰው 100 ሰው አንድ ጊዜ ቢያገኝ ምን ሊል ነው? በፋኖ በኩል በተጨባጭ አምጥተን አሳይተናቸዋል አይደል? ምን ያህል የሰው ኃይል ከድቶ በየጊዜው እንደሚመጣ ተሰልፎ እየተነዳ እጅ ወደ ላይ ብሎ እየተማረከ እንዲህ አይነት አዱ ከበራ አይመታም። እንደምታዩ ዛሬ በጣም በሚደንቃችሁ ሁኔታ
የእውነት ምንም አይነት ይሄ የፕሮፓጋንዳ የምናምን ስሌት የሌለበት መረጃ ነው የምነግራችሁ። 5 የማስረሻ ጫሚሶን መንገድ የተከተሉ ሄዱ። 5 ያገዛዙ እንትኑ ብቻ ወታደሩ ብቻ አይደለም። 5 ያገዛዙ ሬዲዮ ዛሬ ወደ ፋኖ ገቢ ተደርጓል። 5 ሬዲዮ 5 ሬዲዮ ማለት ስኖት ኢዚ። በአገዛዝ ውስጥ ሬዲዮ የያዞች 5 ማርከህ እጅ ለማስገባት አስቀድተህ እጅ ለማስገባት የሚፈጠረው የሚኖረው ዋጋ 5 ሬዲዮ የያዙ ሰዎችን ከነ ሬዲዮዋቸው አምጥተህ ይኸውልህ ለሬዲዮ ተማረከ፣ ሬዲዮ ያዝን፣ ሬዲዮ አስኮበለልን ምናምን ብለህ ያመጣል። በፋኖ በኩል እነሱ በ3 ቀን በማስረቻ 9 ላይ ዜና ይሰራሉ ማለት። ከዛ ቆራርጠው በእግራቸው የሄዱ ኔትወርኩ ተነቅቷል፣ በቃ አሁን እርምጃ ሊወሰደብን ነው፣ በቁጥጥር ስር ልንውል ነው፣ ልንታሰር ነው ብሎ ደግሞ ፈርጥጦ ሩጦ ይወጣል። አሁን ትግሉ እንዳለ ከውስጡ ሾክ የሆነው የትም ይግባ የትም ከዛ ውስጥ እየጠራ እንዲመጣ መደረጉ እንዴት ወሳኝ እንደሆነ የምታዩበት ነው። 5 ያገዛዙ የመገናኛ ሬዲዮ በዛሬው ዕለት በፋኖ እጅ ገብቷል። በዜና መሆን ያለበት እሱ ነበረ። ትልቁን ኃላፊነት ትልቁን የዜና ክፍል መያዝ የነበረበት እሱ ነው። ዛሬ የጉና ተራሮች የሚገርም ውጊያ ሲካሄድባቸው ነው የዋለው። ከመተማ እስከ ሱዳን ከባድ ትንቅንቅ ነው የዋለው።